አባዬ ሰላምን አውራት። ውሸት ነው እንበል በቃ። ይሄ ሁሉ ወረቀት ሁሉም ነገር ውሸት ነው እንበል። ሰላም ዳጣን ልጅ ያለቻት በተፈጥሮ ልጇ ሆና ሳይሆን በቃ እንደዚህ ስለወደደቻት ነው እንበል። እንዲህ ብንላት ማርታ ታምነናለች? አዎ አባዬ በቃ ኤቢ ያየችው ነገር ልክ እንዳልሆነና ሰላምም እንዳልጻፈችልኝ በቃ ሰላም የሰጠችኝ ወረቀት ላይ ልጄ ብላ የጻፈችው የምር ልጇ ሆና ሳይሆን እንደዚህ ስለወደደቻት እንደሆነ ብቻ ለመናገር ነው በቃ። እና ወረቀቱ ምን ይላል ማለት ስለምንድን ነው የሚያወራው? እማዬ ዳጣ የጓደኛው ልጅ አይደለችም እማዬ። ለምን ፍሬ ነገሩን አትናገሪ? የማን ልጅ ናት? እማዬ ላታምኚ ትችያለሽ፣ ግን ዳጣ የሰላም ልጅ ናት እማዬ። ቆይ ለምንድን ነው የምታስጨንቂያት? እናንተ ናችሁ እንጂ የምታስጨንቁኝ። ምንድን ነው እዚህ ቤት ውስጥ እየተከናወነ ያለው? ምንድን ነው እያደረጋችሁ ያላችሁት? አንድ ሰው እንኳን የሚነግረኝ ሰው ልጣ። ለምንድን ነው ክፉ ሀሳብ አይምሮ ውስጥ እንዲመጣ የምታደርጉት? ደረጃ አንተስ ብትሆን ምን ሆነሃል? እኔ ምንም አልሆንኩም። ቆይ አንቺ አቢጌል ያለችሽን አምነሽ ነው እንደዚህ የምትሆኚ ማርታ? ደረጀ ዛሬ በሚገርም ሁኔታ ጉዱን ዘረገፈች። ወይዘሮ ማርታ እንግዲህ ሚስጥር ሆኖ የቆየውን የዝህን ኩንዱ ያክል ይሄን ያክል ጊዜ የተጠበቀውን ሚስጥር ዛሬ በአደባባይ ዘረገፈችው። ወይዘሮ ማርታም እንግዲህ ህዝቡ የሚጨነቀው በምንድነው? ቤተሰቡ እየተተራመሰ ያለው ምንድነው? እኔ ያልገባኝ ነገር ወይም ለኔ እንዲነገር ያልተፈለገው ነገር ምንድነው? በማለት እንግዲህ ራሷን እየጠየቀች ነበረ። ብትጠይቅም ማንም ሰው ሊነግራት ፈቃደኛ ስላልነበረ እንግዲህ ከትንሽ እስከ ትልቅ ሙላው የቤቱ ሰው እየተጨነቀ ነበር ማለት ነው። ቤተሰቦቻችን እንግዲህ በዚህ ሲጨነቅም ወይዘሮ ማርታም እንግዲህ ምንድነው የሆነው ነገር ብላ ደረጀንም ብትጠይቅ ናታንንም ብትጠይቅ ሁሉም የሚያውቁት ሚስጥር እንዳላቸው ያስታውቃል። ግን ደግሞ ማንም ሰው ሊነግራት ፈቃደኛ አይደለም። በዚህም እንግዲህ ወይዘሮ ማርታ በጣም ስትጨነቅ ነበር የቆየችው። በመጨረሻም እንግዲህ አቢጌል ነግራታለች። አቢጌል ደረጀ በባለፈው እንግዲህ ደረጀ ደርሶ ያው ሳትናገር ቀርታ ነበረ። አሁን ግን አቢጌል ሁሉንም ነገር ለወይዘሮ ማርታ ነግራታለች። ግን ያው አሁን ደረጀና ናታን ደግሞ አንዳንድ ነገሮችን አውርተው ነበር ዛሬ። በዛም ባወሩት ላይ እንግዲህ ያሰቡት ሀሳብ ምንድነው? ይሄ ነገር በጭራሽ መሆን የለበትም። ስለዚህ ለምን አትክድም? አንዳንድ ነገሮች አለ ጊዜያቸውና አለ ወቅታቸው አለ ጊዜ አለ እንትናቸው ከሆነ መካዱ መልካም ነው በማለት እንግዲህ አቶ ደረጀና ናታን አውርተው እንግዲህ አቶ ደረጀን መካድ እንዳለበት ያ ማለት የተጻፈው ደብዳቤም ዝም ብሎ እንደሆነ ማለት እንዳለባቸው ተናግሯል ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ የሆነው ነገር ምንድነው? ናታን ለሰላምም ተደውሎላት ሰላምና ደረጀ ያለውን ነገር አውርተው ይሄ ነገር ውሸት እንደሆነ ወይም ደግሞ ዳጣ የኔ ልጅ ናት ብላ የጻፈችው እንትና ሰላም ለልጅነት ያኔ ጀስት ኖርማል ልጅ ማለት ልጅ መስላ ስለምትታያት እንጂ የራሷ የማህፀኗ ወይም ደግሞ የወለደቻት ልጇ እንዲያልሆነች እሷ ሰላም እንድትናገርና ደረጀም በዛ ያው የሆነው ነገር ያ ነው ብሎ እንደዛ እንዲናገር ሆኗል ማለት ነው። ስለዚህ አሁን ነገር ይሾ ቀለል ብሎታል። ደረጀም ናታንን እንግዲህ በጣም አመሰግናለሁ ናታንዬ በማለት አመስግኖ ተለያይተዋል። ስለዚህ አሁን ለጊዜው እንግዲህ ነገሩ በዚህ ልክ በርዷል። ግን መጨረሻው በዚህ ልክ ተሸዋውዶ የሚቀር አይደለም። ምክንያቱም አቢጌል ደረጀ የዛሬው ውሸቷን ነው ተብላ በውሸት ቢያዝባትም ግን ለወይዘሮ ማርታ ነግራታለች። ደረጀ እንግዲህ ብዙ ነገሮችን ቢያደርግም ባዶ ቤት ቢዘጋትም በራብ ብትቀጣም ብትደበደብም ምንም ነገር ብታደርግ ወይዘሮ ማርታ ይቅርታ አቢጌል ደረጀ እንደምታውቋት ይሄን ሁሉ ከስታ ጠቁራ እንግዲህ እንዳያችኋት ይሄን ያክል ቀን ባዶ ቤት ተዘግታ በቃ በአንዲት ሰዓት በቤት ተቆልፎባት ስልክ የላት ምን ይላት እንደዚህ ኩና ራሱ ምንም ብትቀጣ ራሱ የማይገባት ልጅ ናት አቢጌል እንደምታውቀውና አሁን ራሱ ካቋሟ ውርድ ያላለችም። እንደውም ደረጀ ገብቶ ራሱ የሆነ ነገር ሲጠይቃት የሚገርሙ በፍጥጥ ባለ ለምን እያለች ነበር ጥያቄ ራሱ የምትጠይቀው። ለምን እማዬ ላይ የምትጫወትባት ለምንድን ነው እያለችው ነበርና አንቺ ከኔ ያሰብሽላት እንዴ ለማርታ እያላት ነበር። እንዴ አባዬ ለምን በቃ ለምን ማዋሸት ለምን አስፈለገ? ለምን ነው የምትለው? በቃና ደረጀ ታይ ቢላትም ተደጋጋሚ ቢጠይቃትም በጭራሽ እንደውም እየባሰባት ነው ሄዶ በዚህ አማካኝነት እንግዲህ ነገርዮሹ ሌላ መስመር ሊይዝ እንደሆነ ሲታይ አሁን እንግዲህ አቶ ደረጀ ግዴታ እዚህ ጋር ማዋሸት እንዳለበትና ነገሩን ሰከን ማድረግ እንዳለበት በቀጣይ ሁኔታዎችን አመቻችቶ አረጋግቶ ነገሩን መናገር እንዳለበት ስለገባው ያለውን ነገር እንግዲህ ሰከን አድርገውታል። ወዲያው ነው እንግዲህ እንደሰማችሁ ወይም ደግሞ አቢጌል ወዲያው እንደነገረቻት ወይዘሮ ማርታ ለደረጀ ወዲያው የደወለችለት ሲደወልለትም እንግዲህ አቶ ደረጀ ስልኩን አጋጣሚ አላነሳም። ስለዚህ አለማንሳቱ በራሱ መልካም ነው። ምክንያቱም መጀመሪያ ደውሎ ለሰላምን የሆነ ነገር ማለት አለበት ወይም ሰላምና ደረጀ መግባባት አለባቸው። እዚህ ጋር ገባች አይደለ? ምክንያቱም ግዴታ ነው። አለበለዚያ ወይዘሮ ማርታ እንደሰማች
እና ፈልጋለሁ ወይ የሆነ ነገር ብትለው ነገርዮሹ ትንሽ ሊከብድ ይችላል ማለት ነው ቤተሰቦቻችን። ስለዚህ በዚህ መልኩ እንግዲህ ናታን ያመጣው ሀሳብ አሪፍና ገንቢ ነው ተብሎ ይታሰባል። ምክንያቱም ከሁኔታው አንጻር በእርግጥ እውነት በእውነት እንጂ ውሸት በውሸት አይታረምም በጭራሽ ማለት ነው። ስህተት በስህተት በፍጹም ማረም አይቻልም። ደረጃ አሁን እዚህ ጋር ዋሽቶ ነው፣ ግን ያው ማራዘም ታላችሁ ጊዜ ሰዓት መግዛት ነው። ያው አብጌልን እንግዲህ ናታንም ልጅ ያለችው ያው እንደዚህ ነው ብሎ ሊያወራ ነው። ሰላምም ልጅ ያልኳት እኔ ስለወለድኳት መቻር ግዢ ወልጃት ግን ልጅ ያልኳት እንደዛ ነው ብላ ነው የምታቀርበው። ሌላው ደግሞ እንግዲህ ደረጀም እንደዛው ነው የሚለው። ስለዚህ እሱ ለዛ ነው እንግዲህ ማለት ነው ቤተሰቦቻችን ይህን ይመስላል። ያው እንግዲህ አሁን ለጊዜው ትንሽ ሰከን ብሏል። አቶ ደረጀ ግን እንዲያው እንደምታውቁት ያው ጭንቀቱ እየጨመረ ነው። የሰላምም ያው ልጇ ቀን እየደረሰ ነው። በእርግጠኝነት ይሄ ነገር በጣም እንደውም የከበደ ነው የሚሆነው። ምክንያቱም በተለይ ሰላም ወደዚህ ቤት ያው እንደምትመለስ ደጋግማ አቋሟን እያሳወቀች ነው። ስለዚህ ሰላም እዚህ ቤት የገባች ለታ አንድ ቀን አታድርማ አብጌል ሁለቱንም ዲኤንኤ ለማስመርመር ስትሄድ እንግዲህ በእርግጠኝነት የምታስመረምረው ደግሞ ይዛን ሰዓት ታውቃላችሁ ዳጣና ሰላምን ቀድማ እኮ ነበር። በነገራችን ላይ አብጌል ከማርታ ጋር ዳጣና ሰላምን እናትና ልጅ ሳይሆኑ አይቀሩም ላስመርምራቸው ያለችው። ስለዚህ አሁንም ያንን ደብዳቤ ስላየች አብጌል እንደውም ፊቱንም የጠረጠረችው ነበረ። ስለዚህ ነገሩን ማስተካከል ግዴታ አለባት። ታስተካክላለች ማለት ነው። ወይም ደግሞ ትናግራ ነገርዮሹ ያው እንትን መድረስ አለበት። ዲኤንኤ ስለምታስመረምራቸው ያው ትንሽ ከበድ ይላል። ግን ዞሮ ያው ያለው ነገር በዚህ ነው የሚያልቀው ማለት ነው ቤተሰቦቻችን። ሌላው እንግዲህ ለዛ ደግሞ ናታንን አፍቅረዋለች፣ ፍቅር ይዟታል ከናታን እንግዲህ ናታንዬ እስኪ ምናምን እያለችው ነበርና እንግሊዝኛ አስተምረኛ አንዳንድ ነገር እያለችው ነበርና ናታንም እሺ አስተምርሻለሁ፣ ግን ናታንዬ ይሄ ምን አመጣው እንዴ ተዛሬ ቀጥሽ እንደዚህ እንዳይለመድሽ እያላት ነበረ። እሷም እንግዲህ እሺ ብላ ያው እንደዛ ስላላት ደግሞ ደብሯት እሱ ከመሄዱ እየተቆጣጣች ነበረ። እንግዲህ ይሄን ጉዳይ ጣላየች ጉር ትላላችሁ። አብጌልን ልላቀቅ ነው እያለች ስታስብ ደግሞ ያው እንግዲህ እሷም ናታንዬ ምናምን እያለች ወደ እሱ ጋር እንትን ለማለት እየሞካከረች ነው። ረፊ ለዛ እዛው ባለሽበት ሰከን በይ ትደበደቢያለሽ ትላላችሁ። ዳጣ እኮ አሁን እየቀናች ነው። አብጌልን ከሆነ ነገር ስትል ራሱ በቃ አንዳንዴ ስሜቷን መቆጣጠር እስከሚያቅታት ድረስ እንትን ትላለችና ስለዚህ እንግዲህ ሰከን እንደምትል አንጠራጠርም። ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። እንግዲህ ደረጀ ዛሬው በዚህን አምልጧል። ቀጣይ ግን በተለይ ሰላም ከተመለሰች ነገሩ በጣም እየከበደ ነው የሚሄደው ማለት ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ በያላችሁበት። ባይ ባይ። ላይክ አይረሳ። እወዳችኋለሁ።